ጋይሶች ስሜክ ከአሜሪካን ቻናል ከምን ዛሬ ምንድን ነው ልላችሁ የፈለግኩት እኔ ለሰዎች እንዲህ አላደረገችም እንዲህ አላደረገችም ብዬ የምጨነቅለት እነሱ ምን ስላደረጉልኝ ነው ባለኝ ማለት ነው። ምንድን ነው ባለኝ ማለት ነው። አሁን አፈቀርኩት ወይም ደግሞ በቃ ምናምን ነገር ብዬ ማለት ነው የምጨነቀው ራራይን ያየሁት ካገኘሁት ከነዛ ሰዎች ፍቅር ነው ያየሁት ምንድን ነው ስላገኘሁ ነው ይሄን ያህል እኔ ለሰው ልጨነቅለት የሚገባ በእውነት ነው። እንደዛ ላደረኩለትም አሁን ግዴታ ምናምን የሚባል ነገር የለም። ገባችሁ? ምንም ስላላደረገልኝ ምንም የሚጨነቅለት የለም። ኤቭሪቲንግ ዊዝ ባላንስ ባይ ዘ ወይ ከመጠን በላይ የሚጨነቅላት ብትኖር እኔ ራሴ ነኝ፣ ለራሴ ነኝ ማለት ነው። እና በእኔ በኩል የሚሆነውን ነገር ካለ እሱ ያስጨንቀኛል እንዳይፈጠር ማለት ነው። በሌላ በኩል ግን ለምን ላግብቼ ልጅ ልወልድለት ወይም ደግሞ በቃ በጣም እኔ በቃ ልታመንለት ምናምን ነገር የሚለው ማለት ነው። የሆነ ልጅ ስለወደድኩት what he do for me respect me እኮ ለምን ደስ የምጨነቅ ከሆነ እኮ ለራሴ ክብር የለኝም ማለት እኮ ነው። ለማጨነቅለት ልጅ የምጨነቅ ከሆነ ስለ ራሴ ግድ የለኝም እኔ ስለ ሰዎች እንጂ ማለት እኮ ነው። እኔ የእውነት እሱን ቢጠብቅ ከሆነ I have no respect on myself if I do that. ጨርስ ከማይጠባ ያለው ገለመለ ይሉ ትውጽኢት ራዩ ትውጽኢት እዚህ በጣም ነገር ማለት ነው። ከነዘርላንድ ማለት ነው ያለው እኔ ወረቀት ላይ ያረክራል። እነርሱ ደግሞ በጣም እንደሚያጨናንቁልኝ እና እንደሚያስቡልኝ ያስመስለው እየተቃጠልኩኝ ሁሉም ነገር ማለት ነው። ጀስት ወይ ብላክ ውስጥ ከተሆነ ማለት ነው ሞት እንኳን እየተጠባበቅኩኝ ማለት ነው። እዛ ህይወት እንኳን ቢጠብቅ ኢትስ ኦኬ። የሞት ፍርድ ተፈርደን ሰው እንኳን መናገር አልችልም። ያው ጥቁር ነው እንትን ነው ይባላል። ታዲያ እንደዚህ ተቃጥዬ ምናምን ነገር በሞት ገነት ልገባ ነው ማለት ነው። እዛ እሱ እንዳገኘ አይቆበል በጣም ይገርማቸዋል። ቀሽ የሚሆኑ ሰዎች ናቸው። እዚህ በጣም ይገርማል ማለት ነው። እዚህ ዘመን ላይ በጣም ይገርማል ነገር ካላችሁ ተመሳሳይ ነገር አሁን ቱርክ ይላለው ምን ይላለው ማለት ነው። ኢትዮጵያ ያለው አሜሪካ ለምን ቀየሩ ነው ትራድ ዘጉ። ከዛ በኋላ ደግሞ ማለት የቀየሩት በፊት ያደረኩት ማለት ነው። መጀመሪያ እዚህ ሲመጣ ጊዜ አድርጌ የነበርኩት ነገር ከዛ እና ማለት ነው። ከዛ ምን ይላል መሰላችሁ እና ማለት ነው። እና ቤተሰቦቼ ደግሞ ኮተታም እና ማለት ነው። እኔ ማለት ነው ልጄ እንደነገርኳችሁ ሰዎቹ ምን ስላደረጉልኝ ነው ይሄን ያህል የምጨነቅላቸው። በዚህ ልክ ልጨነቅላቸው የሚገባ ይመስላችኋል? አይገባ ማለት በቃ ላፈቀርኩት ላገባው በቃ በጣም በቃ ልወደው ይገባኛል። ሰዋት ነጭ ኮከብ ሁሉም ነጭ አይደለም ነው። አፍሪካዊ ምንስ አፍሪካዊ እኔ አሜሪካዊ ነኝ። አሜሪካዊ ኮከብ ነኝ ባይዘው ማለት ነው። ከሆንኩኝ አሜሪካዊ ኮከብ ነኝ፣ ካልሆንኩኝ ደግሞ ፈጣሪ ኮከብ ነኝ። ታውቁታላችሁ። ይሄ
የእንትን የነጭ ወይ የሌላ ሌላ ነገር ምልክቶች ከፈጣሪ ጋር የሚያገናኝ ነው። ታውቁታላችሁ። ክርስቲያን ደግሞ ትክክለኛ ክርስቲያን የምታመነጭ ሀገር ማለት ነው ከድሮ በብዛት ማለት ነው አሜሪካ ናት። ያው ይሄ ነገር የማይካድ ሀቅ ነው። እና ሆላንድ ማለት ነው አፍሪካ ውስጥ ማለት ክርስቲያን አይበዙም። መቼስ አፍሪካ ብዙ ፐርሰንታሊ ማለት ነው እንዲሁ ደህና ሰው ቢኖረው ነው እንጂ በፍጹም ክርስቲያን የሚባል ነገር የለም። አፍሪካ ላይ አልተፈጠረም ሪል ክርስቲያን ባዲ ማለት ነው እውነት የምናገር ከተባለ ማለት ነው። እና አጎቴ የእውነት ነው የምላችሁ እንዲሁ የአፍሪቃና ቀል ነበረም ሆላንድ አሁን በጣም አፍሪቃ እንትን እንደምታደርግ ነው የምትናገረው። ስለዚህ ክርስቲያን አትወድም ማለት ነው ባዲ ማለት ነው። እና በጣም ካቶሊክ ልክ እኛ እንደ እነሱ ማለት አፍሪካኖች ልክ እኛን እንደ ሰይጣኖች ነው የሚያየው። ግን በጣም ክርስቲያን እንደሚደግፉ ይናገራሉ። ይሄ ዘረኝነት ነው በፍጹም። ምክንያቱ ያ እኛን ኖርማሊ አይቶን ክርስቲያን ደግሞ ማለት እኛን በኖርማሊ አይቶን ማለት ነው ያው ከኛ በላይ ማለት ነው ላይክ ሃይማኖት ላይ በጣም እንትን ያላቸውን ሰዎች በጣም በይበልጥ መውደድ ይችላል ባዲ ማለት ነው። እና ማለት ነው እኛን ጠልቶ ክርስቲያን ሊወዱ አይችልም ባዲ ማለት ነው። ማን እኮት ነው እንደኔ የሚሰቃየው ባዲ ማለት ነው። ከአፍሪቃ ተወልደው ማን አፍሪቃዊ ነው እንደኔ የሚሰቃየው? ነገር ሁሉስ እንደኔ ዲስፕሊን ያለው እንደኔ ቆንጆ እንደኔ ጥሩ እንደኔ ትሁት እንደኔ ብልህ እንደኔ ሁሉንም ነገር ራሷን የምታከናውን ሴት ማለት ነው ከአፍሪቃ ህብረተሰብ ተወልዳ አፍሪካኖች የሚያሰቃያት ስተማ አላት። ምክንያቱም የአፍሪካ አይደለም ቤተሰቦችም ለራሱ ማለት ነው ዘረኞች ስለሆኑ ነው ደንቆሮ ያልተማሩ ህብረተሰብ እና ዘረኞች ስለሆኑ እኔ እንደዚህ እየተሰቃየው ነው ባዲ ማለት ነው። እነርሱ እንዳይረዱኝ መንገድ እየዘጉ እንደ ራሳቸው ተጠቅመው ማለት ነው። አሪጎ እያለኝ አሪጎ እያለ ይመስለኛል። እና ማለት ነው አስቡት ስንት ነገር ማለት ነው እና የማይታሰብ ነገር ዝም ብሎ መናገር እኔ በጣም ነው የሚገርመኝ ባዲ ማለት ነው። ሰዎቹ ነገር ማለት ነው ቅሌታቸው በቃ በጣም ጥግ ነው ያጣውላቸው። እና እኔ ማለት ነው አሁን ለሰው ማለት ነው ማለት በምንም ነገር አልተባበሩኝም። በባህር ነው የመጣሁት እዛ ያለሁኝ ራሴ ሰርቼ ነበር ስኖር የነበርኩት። ግን ደግሞ በእነርሱ ምክንያት ብዙ ችግር ውስጥ ገብቻለሁ። ምንም የተደረገልኝ ነገር የለም ባዲ ማለት ነው። እነርሱ አቅም ካጡ ማለት ነው ቢያንስ እንኳን ዝም ማለት ይችሉ ነበር። ዝምም አላሉም እና ችግር ውስጥ ከተቱኝ ምናምን ነገር እና በቃ ምንም የተደረገልኝ ነገር የለም ባዲ ማለት ነው። እዚህ መጣሁኝ ደግሞ ብዙ ነገር አደረጉኝ። ኔዘርላንድ ውስጥ ስለ ሁማኒቲ የኔ ሁማኒቲ የተናገረ ማንም ሰው የለም። ስለ እኔ የተከራከረ ማንም ሰው የለም። ምንም ነገር ማለት ነው። እኔ በጣም የሚገርማቸው ነገር ማለት ነው ኤርትራ ኢትዮጵያ ከሆነ ችግራቸው ምክንያቱም እኔ አፍሪካ ውስጥ ነው የነበርኩት እና ምንም አውቀው ነገር ስለሌለ እኔነቴን ነው እንጂ ያልቀየርኩት ወረቀት ላይ ስም በባጅ ማለት ነው። እና ሊቢያ ላይ ኢትዮጵያ ነበርኩኝ። ምንም አዲስ ነገር አልነበረም። እንዲሁም ዩኒስ አሩ ይዘጋብን ነበረ። ብዙ ችግር ውስጥ ተፈጠረ። ኤርትራውያኖች ኢትዮጵያውያኖች በጣም መጥፎ ሰዎች ናቸው ተባለ። እኔንም ከነርሱ ጋር በጣም ብዙ ችግር ውስጥ ገባሁኝ። ብዙ ነገር ተደረገ ማለት ነው ሊቢያ ያለው ማለት ነው። ሌሎቹ በዩኒስ አይ የተሰካላቸው እሷ ግን ኢትዮጵያ ብላለች አሉ። ኢትዮጵያ ስላልኩኝ አይደለም አስቡት ምክንያቱም ነው። ከዛ እዚህ ሲመጣ ደግሞ በቃ ኤርትራ ልጅ እንዲሁም ነገርባችሁ ሊቢያ ላይ እኔ ኢሮብ ነው ያልኳቸው ባዴ ማለት ነው። ኢሮብ ታውቁታላችሁ። በቃ ከእንትን በታች ያሉት ትግርኛ አለኝ። አዎ ትግርኛ አለኝ እንዴ ኢሮብ አልኩት። ትግርኛ ሲለኝ ጊዜ ዋው አልኩት ባዴ ማለት ነው። እና ማለት እኔ ስለሆንኩኝ አይደለም እንደዛ ያልኩት። በቃ አሁን የነበርኩት ቦታ ግዴታ መሆን ካለብኝ ታዲያ ምን ጨነቀኝ? በቃ እንደዛ ማለት ነው። ምን ኃጢአት አለኝ?
እነርሱ ያደረጉኝ እንደዛ ናቸው። የአጎቴ ምስትና እናቴ እንደዛ እንዲሆኑ ያደረገችኝና ታዲያ እኔ ምን ኃጢአት አለን? ከፈለጋችሁ ራሳችሁ ታወጡኛላችሁ እንጂ ምናምን ብዬ ያረኩት። ከዛ እዚህ መጣሁኝ፣ ኤርትራ ረኩኝ። ከዛ ኤርትራ ብላለች ብሎ ደግሞ ሰዎቹ ተነሳብኝ። በቃ ልታስፈራራም ፈልጋ ነው ምናምን ምናምን ብሎ በጣም እንትን አሉ። ከእንደገና ደግሞ ቀይሩልን ስላቸው አንቀይርም አሉ። ከዛ ደግሞ እኔ የምኖረው ህይወት ደግሞ ደህና ህይወት ቢሆን ኖሮ በጣም የከፋና ከዛ ደግሞ እጠበቃለሁ ከዚህ ጋር ትሄድ ከዛ ጋር ትሄድ ማለት ነው እየጠበቁ ማለት ነው። ከዛ ማለት ነው ልጆቼ የሚገርማችሁ ነገር ማለት ነው ወይ ፍቅረኛ የሆነ ነገር ከመጣ ማለት ነው ዳይሬክትሊ ወይም ስጠይቃቸው ወይም ደግሞ እንዲሁም በጣም በክብር ነው የምጠይቃቸው እኔ እና በክብር ሊያናግሩኝ ይገባራል። እኔ በቆላ እንትን አይደለም ማስበው በስነ ስርዓት ማለት ነው። እንደዛ አይነት ነገር የለም። ፈረንጅ ብለውን ነገር የለም። እንደዛ አይነት ነገር ላይ ባይዴ ማለት ነው እና ከዛ እንደዛ አይነት አይመጣም። እንደዛ የሚያስደርጉትም የቤተሰብ እጅ አለበት ተባለ ማለት ነው። ነገ እንትን ለመስፋቀር አድርጎ እጩኛ ተብሎ ይመጣል። ሰው በቃ መጣ ገባኝ ምናምን ነገር ብዬ ስጠይቀው ደግሞ ከእንደገና ምን ይፈጠራል ማለት ነው። በቃ አይሰሙም አይተውም ባይዘው ማለት ነው። ኦኬ ካልሰሙና ካልተው እቺ ልጅ በቃ ላይ እንደ ሲስተር ሆናችሁ ኖረ በቃ መሆን እኮ ሲያለ አይደለ እንደዛ ሆና እንኳን ለራሱ አዘናት በቃ ራሴ እችላለሁ ብላለች አይደል ራሷ አልችላት ኖረ የሚል እንኳን የለም። እና የሰዎች ፍላጎት ምንድን ነው ገረመኛል ማለት እኔ ማለት ነው። እንደዛ ብቻ አይኖርም። በጣም ብዙ ሰዎች ይኖራሉ። ጥሩ ስራዎችን እሰራለሁ ባዴ ማለት ነው። እና እኔ ምን ልሆንላቸው ነው የምፈልጉት ባዴ ማለት ነው። ይሄን ወንድ ባገባው እኮ ምንም ሆነ አይታየኝም ባዴ ማለት ነው። እውነቴን ነው የምነግራቸው። ምንም ሆነ አይታየኝም። በኋላ ላይ መታገስ አልችልም። የሆነ ነገር ካየሁ ምንም ነገር ልታገስ አልችልም። ምክንያቱ ከመጀመሪያው እሱ እንትን አድርጎኛል፣ እባብ እንደሆነ አድርጎኛል ባዴ ማለት ነው። የሆነ ችግር ውስጥ የሚገባ ማለት ነው። ለኩራት ብሎ ለትዕቢት ብሎ ተደጋጋሚ አጥሰኝ ነገር እንደሚያደርግ ይገባኛል። ይሄን ብትባል ማለት ነው። ስለዚህ ማለት ነው ልጅ የሚፈልገው ነገር ማለት ነው እና በጣም ነው ነገሮቹ የሚከብደው። እና ማለት ነው ወዶች ልነግራችሁ የምፈልገው ነገር ነው መሰራቸው እንደዛ ነው። በቃ እኔ ምን አላደርግለት ምን ላላደርኩለት ወይ የምንጨነቅለት ሰው የለም። ምን ስላገኘው ልጨነቅለት ያልኩት እና ኔዘርላንድ ላይ ደግሞ የወደድኩት በፊት ወድጀው ነበረ፣ ግን መውደድ አይባልም የጠላት መውደድ ማለት ነው። በቃ ይሆናል አይደል? እና ለምንድን ነው መሰላችሁ ሌሎቹም እኮ ይሄን ያህል አስባለሁ ጥሩ ነገር አስባለሁ ማለት አይደለም፣ ከሱ ይሻላሉ ነው ማለት ነው። እሱ ምን አለ መሰላችሁ እኔ ጊዜ ያለው ጊዜ የሚጠብቅ ሰው አይመቸኛል የሚል ሰው ምክንያቱም ባገባው እፈታዋለሁ። ምክንያቱም እንደዛ አይነት ሰው አልወድም በህይወቴ። በጣም የሚደብረኝ ሰው ቢኖር ማለት ነው ቀዝቃዛ ሰው አልወድም። ቀዝቃዛና ሲሆን ተንኮል ነው። እና ወዶቼ ልነግራችሁ የምፈልገው ነገር እንደነሰራችሁ ማለት እሱ እንደነገርኳችሁ አረብ ነኝ አለ። እኔንም አረብ ናት አለ። አረብ ከሆንኩኝ አባቴም አረብ እየሆነ ነው ማለት ነው። ስለዚህ እሱ ላይ አደጋ እየፈጠረ ሰይጣን እያለ ሰው እያለ ማለት የራሳችን ብንል ችግር የለውም። ራሱ ግን በጣም ደግሞ ቦታ ስለተሰጠው ላይክ ምን ያህል ነገራት እንደሚያበላበላቸው እንደሚችል አስቡት። ከዛ ደግሞ ለነገራችን ስለዚህ እሱን ማፍቀር አባቴ ያኔ ምንም ነገር ስለማያውቅ ማለት ነው ከሱ በላይ የሚያምሩናት ልጅ አሉ ማለት የእሱን ማፍቀር ምንም ገነት አስገባኝም ምንም የሚያደርግልኝ ፍቅር የለም ማለት ፍቅርማ አይባልም የጥራት ፍቅር ነውና
አባቴ ምንም ነገር አያውቅም፣ ግን ችግር ውስጥ ሊገባ ነው። ስለዚህ እኔንም ያፈቀርኩትን ልጅ ተባብሬ ማለት ነው እሱን አባቴን ችግር ውስጥ ከማስገባ ይሄ ከዚህ ፍቅር አባቴ ቤተሰብ ይሻለኛል፣ እኔ ቤተሰብ ያስፈልገኛል። ይሄ ልጅ ጅል ነው፣ ልብ የለውም፣ ማይንድ የለውም፣ ጭንቅላት የለውም ምን ያልኩት ባኔ ማለት ነው እንጂ ከባሎች አባቴ ይሻለኛል፣ አባቴ ማፍቀር እችላለሁ ማለት አይደለም። ልነግራቸው የምፈልገው ነገር ማለት ነው እሱ ጭንቅላት ስለሌለው እኔ ቤተሰቦች ይሻለኛል ከዚህ ልጅ። ምክንያቱ ለምኜ ብዙ መስዋዕት ከፍዬለት ይቅርታ ጠይቄው ኤቭሪቲንግ አይዶ ባት ነበር አክሰፕት ዳስ ፋይ ነው እና እንደዛ። በሌላ በኩል ደግሞ ማለቴ ኤርትራዊ ኦኬ እኔ ሀበሻም አልቀርብ ከሆነ እኔ አረብ ማልቀርብ ማልኩ ካልሆንኩኝ እኔ በቃ ሁሉንም ሰው ዘግቼ ማለት ነው እናንተ በምትፈልጉት መንገድ እና በትክክለኛ ከኔ ሰዎች ጋር ብቻ እንድግባባ የምትፈልጉ ከሆነ ኢትስ ኦኬ ቱ ኦልዌይስ ኤርትራዊ የሚለውን ነገር ልትቀይርልኝ ይገባል። እስሚ ዲስ አሜሪካ ዲስ ዋይ እንደዛ ልታርጉ ይገባል ስለው የለም ዋይ ቢካዝ they was ዶቤት ኤቭሪ ታይም ይጠራጠራሉ እና እኔን አንድ ቀን ይገሉኛል ባዴ ማለት ነው። በቃ ትንሽ ሲከሰት ካገኙ ማለት ነው እንደዚህ ብላለች እንደዛ አድርጋለች ብሎ ሊገሉኝ ማለት ነው። እኔ እኮ መቼ በህይወት ነው የተባልኩኝና ሙቺ ነው እንጂ የተባልኩት ሆላንድ ውስጥ እንድሞት ነበረ እንጂ እቅዳቸው ሁሉንም ነገር ያላቸው እኮ እንድሞት ነው ባዴ ማለት ነው። እና ማለት ነው እዚህ ሀገር ያልገባቸው ነገር ማለት ነው በፊትም የመለሱኝ እኮ ወደ ስዊዘርላንድ እንዳልሄድና ወደ ሌላ ቦታ እንደሄድ በጣም እኔ ተረድቻቸዋለሁ ማለት ነው። ከዚህ ሀገር ሌላ ሀገር እንደሄድ ነው እንጂ እዚህ ሀገር ብቻ እንዳልቀመጥ ነው ብቻ የመለሱኝ ቀኞቹ ማለት ነው። ከሌላ ሀገር በላይ እዚህ ሀገር ነው የጠሏት ማለት ነው። እና ማለት ነው ውዶቼ የሀበሻም ይሁን ሌላም ይሁን መቼም ስዊዘርላንድ ላይ ተጠላችሁ። ስዊዘርላንድ ላይ እንዳልቀመጥ እንዴ እና ማለት ነው እኔ እዚህ ምንም የጨንቀኝ ነገር የለም። ፍቅረኛ ያዝኩኝ አልያዝኩኝ፣ ባል ኖረኝ አልኖረኝ፣ ወይ ስዊዘርላንዳዊ ኖሮ ሌላ ኖሮ ወይ ጀርመን ሌላ አይደለም ኔዘርላንድ ላይ አየው አላየው፣ አፈቀርኩ አላፈቀርኩ፣ ወደደኝ አልወደደኝ ጨነቀለት ነገር የለም። ምክንያቱ እኔ ለኔ ምንም የተረገለኝ ነገር ስለሌለ ምንም የሚያስጨንቀኝ ነገር የለም ባዴ ማለት ነው። ያለሱ እንኳን የሚያስጨንቀኝ ነገር አይኖርም ባዴ ማለት ነው። ሜቢ ግን አሁን እቺ ልጅ ምንድን ናት? ጌይ ናት ወይ ደግሞ ምንድናት? ላይክ ለምንድን ነው ከሰው ጋር የምትግባባው ብሎ ይሉልኝ ይችላሉ ብዬ ማለት ነው። ብዙ ጓደኛ ላጠራችን ነበረ ማለት ነው ያኔ። ወይ ጓደኛ መያዝ አለብኝ ወይም ደግሞ በቃ ላይክ ሰዎቹ በቃ በጣም እንትን ኔጌቲቭ ይገባሉ ምናምን ነገር ብዬ አስብ ነበረ ማለት ነው። ወይም ደግሞ በቃ ላይክ የሆነ ነገር ይከላከልልኛል ወይም ደግሞ የሆነ ነገር ያግዘኛል ብዬ ሰዎችን እቀርብ ነበር ማለት ነው። ግን አሁን ምንም አይጨንቀኝም፣ ምንም ግዴታ ያለኝም ማለት ነው ምንም ለማድረግ ማለት ነው። ላይክ ሀበሻም ምንም አይጨንቀኝም፣ ምክንያቱም ሀበሻ ከድሮ ምንም ነገር ስላላገኘ ምንም ነገር አይጨንቀኝም። እነዚህ ኔዘርላንድም ማለት ሁሉም ምንም አይጨንቀኝም ስላላናገርኳቸው፣ ለወደፊትም ለማናገር እቅድ የለኝም ከኔዘርላንድ ጋር። ዋይ አንዳንድ ጊዜ ማለት ነው እንደዚህ የቀጣንን ሰው ማለት የሰይጣን ፍረስ ይበለው አይደለ? አዳምና ሔዋን እንደዚህ ብሎ የሞተ ነው። ልክ አንዳንድ ነገሮች እንደዛ ናቸው። ለምን ይሄ ሁሉ ካቃጠሉ በኋላ ሊቀበሉ ያልቻሉት ማለት ነው። እኔ ፈጣሪ ሰው ነኝና እኔ ሊቀበሉን ካልቻሉ እነዚህ ሰዎች አደገኞች ናቸው። ስለዚህ ያኔ የነርሱን ኃጢአት ወደ አንተ ነው ሙቭ የሚያደርገው። በቃ አንተ ምንም እንዳላደረጉ ተቀበልሃቸዋል ማለት ነው ማለት ነው። እኔ እነርሱን ተቀበልኩኝ ማለት ለዛ ነው ባዴ ማለት ነው ልጆቼ። አሁን ግዴታ በቃ ምናምን ብዬ ሳይሆን እነርሱ እኔን ስላልተቀበሉኝ በየትኛውንም መንገድ ምክንያቱም በሁሉም ሳይድ ነው ዝግትግት ያደረጉኝና እና ማለት ነው ልጆቼ
በሁሉም ሳይድ እንትን ስላደረጉኝ እኔ ከነርሱ ምንድነው መሰላችሁ ውዶቼ የነርሱን ኃጢያት በሙሉ እኔ ነው የምሸከምላቸው። እነርሱ ምንም ነገር በቃ ላይክ ከእንደገና ችግር ውስጥ እገባለሁ። ምን ይላል ቅዱስ መጽሐፍ እነግርሃለሁ እንጂ አልመታህም ይላል። ፈጣሪም ያሳየናል እንጂ ከዛ በላይ ምንም ሊያደርግልን አይችልም። ስለዚህ አሳይቶኛል። ባሳየኝ መሰረት ደግሞ ማየት ማመን ነው። ማመን አለብኝ፣ መረዳት አለብኝ። አለበለዚያ ቱ ማች ዳንጀር እና ማለት ነው ልጅ ለነገራችን የምፈልገው ነገር ማለት ነው። ለዛ ነው እኔ በቃ እኔ ቁማረኛ ነኝ አልኳቸው። እኔ ባዲ ማለት ነው እንትን አይደለሁም ማለት ለተቋማሪዎች ልቆምራቸው እችላለሁ። ቋማሪዎችን መቆመር እችላለሁ። ሌላ ነገር ግን ህይወት ላይ የሰው ላይ ቁማር አልጫወትም። ግን በቁማር ከመጣችሁ እኔ በቁማር አልበላም። በቁማር በነበር ኤቨር ማለት ነው። በቃ ለቁማር ማለት ነው ማይንዴ በጣም ሶሬዲ ነው ባዲ ማለት ነው። ብሳሳትም ሰው ሰምቼ ነው የምሰሳተው እንጂ ቁማር ላይ ወይም ደግሞ በጣም ደብሮኝ ባለ ታይም ምናልባት ልበላ እችላለሁ። በሌላ በኩል ማለት ነው ወይ የማደርገው ነገር አጥቼ እንደዚህ የሚቀመጣት ሀገር ካለች በቁማር ግን ማለት ነው በቁማር የሚበላኝ ሰው አይኖርም በጭራሽ። ቁማር እላቸዋለሁ ይወዶቼ፣ ቁማር ድስሜ ባይደው ግን ሌላ ክፋትና ነገር የለብኝም። ዳስይት ማለት ነው። እንደ ጉድ ባይ ጋይስ ሃቭ አ ጉድ ዴይ። ደህና ዋሉ። ከእንቅልፌ አሁን ነው የተነሳሁት እና ስዊዘርላንድ የምንሰናበታት ነው። ያው አሉ እኮ ባዲ ማለት ነው። አሁን ገንዘብ የሚቆራረጡ ከሆነ ምናምን ነገር እንድትሄጂላቸው ሲፈልጉ ነው አለች። እውነት ነው ባዲ ማለት ነው። እኔ ግን ሂጂ ስላሉኝ በጣም ደስ ብሎኛል። ምክንያቱ ሂጂ ሚኒስቶቹ ማች ስዊት ባይ ዘ ወይ ብዙ ነገር አሉ። በቃ ቤት ለብቻዋን እንሰጣታለን፣ ከሰው ጋር እናስቀምጣትም። በቃ ቤት እንሰጣታለን፣ እንቀበላታለን፣ ወረቀት እንሰጣታለን። አረ በቃ ምን ያልተባለ ነገር አለ። እኔ ከኔዘርላንድ መምጣት በፊት ኔዘርላንድ ላይ ብዙ ነገር እንደሚደረገልኝ በተደጋጋሚና መመለስ እንዳለብኝ በተደጋጋሚ በቃ ልበላችሁ ብዙ ነገር ማለት ነው። እና እንደዛ ነው የመጣሁት። ግን ወፍ የለም። እኔ እንዲሁም ሰዎች ያወቁት የገባኝ ማለት ነው። በቃ ለብቻሽ ነው ቤትሽን የሰጡሽ ሲለኝ ጊዜ አረ ለብቻዬ የተሰጠኝ ቤት የለም ምናምን ነገር ስለው አረ ነው እንዴ? ያው ለብቻዬ የተሰጠኝ ቤት የለም፣ ለብቻዬ የተሰጠኝ ነገር የለም። መጀመሪያ ያው ዝም ብሎ ለ2 ቀን ደሪ እዚህ ያሉ ከዛ አስገቡኝ። ፍራሽ ላይ እየተኛው ነበር በጣም። ከዛ ማለት ነው ወደ ሰዎች እንትን አደረጉኝ ማለት ነው፣ ሙቭ አደረጉ። ከዛ እንደዛ ሆነና የሚገርማችሁ ነገር ብዙ ነገር ይባላል በዚች ምድር ላይ አትመኑ። ምላስ አንተን ባይ ዘ ወይ ማለት ማመነ ችግር የለውም ባይ ማለት ነው። በታደርገም ላከ ለምንድነው አንተ በስመ አብ ወመንፈስ ቅዱስ የምትለው ማለት what the best like አንተ መታመን ማለት ቃል ነው ባይ ማለት ነው። በቃል ነው ሰማይና ምድር የተፈጠረው። ባይ ዘ ወይ ወዶቼ ደህና ሆኖ አዲስ ነገር የለም ባይ ማለት ነው። የሚጨነቀበት ምንም ምክንያት የለም ሰዎች ማለት ነው። ምክንያቱ ሰዎቹ ምንም ለኔ በቃ ምንም ነገር ያደረጉኝ ነገር የለም። በቃ ላይክ የሚጠቀሙኝ ከሆነ ሰው አይጠቀሙኝ ከሆነ ቢያ ነው ባዲ ማለት ነው። ሰውም